ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የመጋቢት 11 አመሻሹን እጅግ ወሳኝና አነጋጋሪ የሆኑ አራት መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከዚህ ቀደም ከፍተኛ ጥያቄ ሲያስነሳ የነበረውና በቅርቡም የጸደቀው አዲሱን የጉምሩክ ረቂቅ አዋጅ በተመለከተ ማሻሻያ ሊደረግ ስለመሆኑ ይፋ ሆኗል። ሙሉ መረጃና ሙሉ ዝርዝሩን ይዘናል። በሌላው መረጃችን ከባንኮች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም መሰረት አራት ባንኮች ውድቅ ስለመሆናቸው ይፋ ሆኗል። ምንድነው? በዝርዝር እናደርሳለን። በነገው ዕለት መጋቢት 12 ቀን 2018 የኃይል አቅርቦት ይቋረጣል መባሉን ሰምተናል። በዝርዝር ይዘነዋል። በሌላው መረጃችን ወደ ውጭ ሀገራት ለምትሄዱ እጅግ በጣም አስደሳች የሆነ መረጃ ወጥቷል። በዚህ መረጃ መሰረት ለበርካታ ወራት በጉጉት ስትጠብቋቸው የነበሩ የውጭ ሀገራት ጉዞን በተመለከተ ሀገራቶቹ ዝርዝር ተደርገዋል። እነማን ሀገራት ናቸው? በዝርዝር እናደርሳለን። ይህንና መሰል መረጃዎችን ወደ እናንተ ይዘናል። ቪዲዮውን ላይክ እያደረጋችሁ ተከታተሉ። በቅድሚያ ክቡራን የቻናል ቤተሰቦች ምናልባት ትንሽ የዝናብ ኩሽታ ከሰማችሁ ያው ዝናብ ትንሽ እያከፋ ስለሆነ ነው። ለድምፁ ይቅርታ እየጠየቅኩኝ። ከባንኮች ጋር በተያያዘ እንግዲህ አነጋጋሪ የሆነ መረጃ ወጥቷል። በዚህ መሰረት አራቱ ባንኮች ውድቅ ስለመሆናቸው መግለጫው አስነብበዋል። የኢትዮጵያ የፋይናንስ ስርዓት ከፍተኛ የብድር ጫና ቢያጋጥመውም አራት ባንኮች በሕግ ከተቀመጠው የካፒታል መጠን በታች እንደሚወርዱና 8.3 ቢሊዮን ብር ተጨማሪ ካፒታል እንደሚያስፈልጋቸው የኢትዮጵያ ብሔራዊ ባንክ ማክሰኞ ባወጣው የፋይናንስ መረጋጋት ሪፖርት ገልጿል። በፋይናንስ ተቋም ላይ ሊከሰት የሚችሉ የኢኮኖሚ ድንገተኛ ስጋቶችን የመቋቋም አቅማቸውን የገመገመው ብሔራዊ ባንክ በሪፖርቱ የባንክ ኢንዱስትሪው በአጠቃላይ የተረጋጋ ቢሆንም በአንዳንዶች ላይ ግን ከባድ ሁኔታ ተገላጭነት መኖሩን ጠቅሷል። የብድር ስጋት መቋቋም ግምገማው እንደሚያሳየው ሁሉም የንግድ ባንኮች በመካከላቸው ጫና ውስጥ ያለ ምንም ተጨማሪ ካፒታል መደበኛ ስራዎችን ለመቀጠል የሚያስችል አቅም አላቸው ያለ ሲሆን ሆኖም በከባድ ጫና አራት ባንኮች ፈተናውን ያላለፉ እንደሆኑ ገልጿል። እነዚህም በበጀት ዓመቱ በአጠቃላይ 8.3 ቢሊዮን ብር ወይንም ለስጋት ተጋላጭ ሀብታቸውን 1.5 በመቶ የሚሆን ተጨማሪ ካፒታል ያስፈልጋል ብለዋል። ይህ የብድር ጫና ግምገማ የተከናወነው የተበላሹ ብድሮች አሁን ካሉት ደረጃ በእጅጉ አሻቅበው 30 በመቶ ላይ ቢደርሱ ሊፈጠር የሚችለው ሁኔታ ታሳቢ በማድረግ ነው። በብሔራዊ ባንክ ሪፖርት እንደተመላከተው ባንኮች የፋይናንስ ቀውስ በሚፈጠርበት ወቅት ጫናቸውን ተቋቁመው ብድር የመስጠት አቅማቸውን ለመገምገም ሁለት የብድር ስጋት ቢኖርም ተካተው መቀመጣቸውን ገልጿል። አንደኛው መካከለኛ ቢሆን የተባለው የተበላሹ ብድሮች በ10 በመቶ ቢጨምሩም የሚለውን ሲገመገም፣ በሁለተኛነት ከባድ ቢሆንም የተበላሹ ብድሮች በ30 በመቶ ድንገት ቢጨምሩ ባንኮች የመቋቋም አቅማቸው ከምን ደረሰ እንደሚልም ገልጿል። በዚህ ሁኔታ 16 ባንክ ፈተናው ወይንም ግምገማውን የወደቁ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት የወደቁት 20 ባንኮች ጋር ሲነጻጸር መሻሻል የታየበት እንደሆነም ገልጿል። በዚህ ግምገማ ባንኮች ከፍተኛ ገንዘብ አስቀማጭነታቸው በድንገት ገንዘብ ወጪ በማድረጋቸው ምክንያት ጫና ከተፈጠረባቸው በኋላ የሚኖረው የጥሬ ገንዘብ ሀብትና የተቀማጭ ገንዘብ ምጣኔ በቀደመው ዓመት ግምገማ ከታየው ውጤት በ9.3 በመቶ ዝቅ በማለት 17.3 በመቶ ማለትም ብሔራዊ ባንክ አስቀምጠው የ15 በመቶ ዝቅተኛ ምጣኔ ወለል ላይ መሆኑ ተገልጿል። ይሁንና ይህ በማህበራዊ ዋስትና ተቋማትና በመንግስት የፋይናንስ ሰነዶች መካከል ያለው ጥብቅ ትስስር በአንድ በኩል ለገበያው መረጋጋት ጠቃሚ ቢሆንም በሌላ በኩል የራሱ የሆነ ስጋት እንዳሉት ሪፖርቱ ያስጠነቅቃል። በተለይ በዘርፉ መካከል ያለው ከፍተኛ ትስስር በአንዱ ዘርፍ ላይ የሚፈጥር የፋይናንስ ጫና በቀላሉ ወደ ሌላ ሊሸጋገር የሚችልበትን እድል ይፈጥራል ማለቱን ከብሔራዊ ባንክ በኩል የወጣውን መረጃ ሪፖርተር አስነብቦናል። በሌላው መረጃችን ከፍተኛ ጥያቄ ሲያስነሳ የነበረው የጉምሩክ አዲሱን ረቂቅ አዋጅ በተመለከተ ማሻሻያ ሊደረግ ስለመሆኑ ተገልጿል።
ኮንትሮባንድን ለመከላከልና ስልጣን የተሰጠው የጉምሩክ ኮሚሽን አቅምና የኮንትሮባንዲስቶች ካላቸው የተሽከርካሪ ብዛትና አጠቃላይ አቅም ጋር የሚወዳደር እንዳልሆነ ተገልጾ የአዋጁ ረቂቅ ማሻሻያ እንደሚገልጸው የጉምሩክ ኮሚሽን ያለው የሎጂስቲክ አቅም ኮንትሮባንዲስቶች ካላቸው አቅምና ከሚንቀሳቀሱባቸው አካባቢ ስፋት ጋር የሚጣጣም ባለመሆኑ የመከላከሉን ስራ በብቃት ማከናወን አልተቻለም። በመሆኑም ይህንን ችግር ለማቃለል ሲባል ከኮንትሮባንድ ዕቃዎች ሽያጭ የሚገኘውን ገቢ የጉምሩክ ኮሚሽን አቅም ለማጠናከር እንዲውል የሚፈቅድ ድንጋጌ በአዋጁ ማሻሻያ ላይ ተካቷል። ከዚህ በተጨማሪ የኮንትሮባንድ ዕቃ ጭኖ የሚጓዝ ተሽከርካሪ እንዲሁም የኮንትሮባንድ ዕቃ ለመደበቅ የሚውሉ አካላት የተገጠመላቸው ተሽከርካሪ በሚይዙበት ወቅት በቀጥታ እንዲወረስ የሚደነግግ አንቀጽ በረቂቁ ተካቷል። ስራ ላይ ባለው አዋጅ መሰረት ለኮንትሮባንድ ዝውውር ጥቅም ላይ የዋለ ተሽከርካሪ ባለቤቱ 100 ሺህ ብር ብቻ ተቀጥቶ ንብረቱን መውሰድ እንደሚችልም ተገልጿል። የሕዝብ ተወካዮች ምክር ቤት በቀረበው ረቂቅ ማሻሻያ አዋጅ ላይ በዛሬው ዕለት ለመምከር ፕሮግራም ይዞ የነበረ ቢሆንም የምክር ቤቱ ኮረም ባለመሞላቱ መበተኑን ሪፖርተር አስነብቧል። በሌላው መረጃችን ነገ መጋቢት 12 ቀን የጥገና ስራ ለማከናወን በአዲስ አበባና ሸገር ከተማ የኃይል አቅርቦት የሚቋረጥባቸው መሆኑ ተገልጿል። ከጧቱ 2 ሰዓት ተኩል እስከ 10 ሰዓት አትላስ ሆቴል እንዲሁም ሻላ መናፈሻ በተጨማሪም ደሳለኝ ሆቴል ጀርባ ከጧቱ 2 ሰዓት ተኩል እስከ 9 ሰዓት ኤምባሲ እንዲሁም ብሎኬት ገበያ ከጧቱ 2 ሰዓት ተኩል እስከ 9 ተኩል ታጠቅ ሙገር ሲሚንቶ እንዲሁም ታጠቅ ኢንዱስትሪ መንደርና ሌሎችም ተካተዋል። በተጨማሪም ከጧቱ 2 ሰዓት እስከ 9 ተኩል ፈጥኖ ደራሽ እንዲሁም ኮልፌ አካባቢ ኢትዮ ጠገብ ሆስፒታልን ያካተተ መሆኑ ተገልጿል። በመጨረሻም ወደ ተለያዩ ሀገራት መሄድ ለምትፈልጉ እጅግ በጣም አስደሳች የሆነና ከፍተኛ ጥያቄ ለወራቶች ያክል እንግዲህ በጉጉት ሲጠበቅ የነበረውን የውጭ ሀገራት ጉዞ በተመለከተ አገራቶቹ ዝርዝር ይፋ ሆነዋል። ኢትዮጵያውያንን ወደ ውጭ ሀገር ለመላክ ከመንግስት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማንና እንግሊዝ አገራት ለመላክ ዝግጅት እየተደረገ መሆኑን የስራና ክህሎት ሚኒስቴር በዚህ ሰዓት ይፋ አድርጓል። የስራና ክህሎት ሚኒስትሯ ወይዘሪት ሙፈሪያ ካሚል ስራ ፈላጊ ኢትዮጵያውያን ወደ ኢራቅ፣ ኦማንና እንግሊዝ ለመላክ ከሀገሮቹ ጋር ስምምነት ለማድረግ እየሰሩ መሆኑን ገልጸው በመካከለኛው ምስራቅ የተፈጠረው ቀውስ ሲረጋጋ ወደ ስራ ይገባል ማለታቸውን ገልጸዋል። በበጀት ዓመቱ 8 ወራት በሀገር ውስጥ ለ2.8 ሚሊዮን በውጭ ሀገራት ስራ ስምሪት ለሰለጠኑና በከፊል ለሰለጠኑ 447,000 እንዲሁም በርቀት ለሰለጠኑ 20537 ዜጎች የስራ ዕድል መፍጠሩንም አስረድተዋል። የውጭ ሀገር የስራ ዕድል የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤምሬት እንደነበር ጠቅሰው በአዳዲስ መዳረጃዎች በተለይ ጣሊያን፣ ኪዮትና ባህሪን ጨምሮ 4 አገራት መጨመራቸውን ሚኒስትሯ መናገራቸውን በዚህ ሰዓት ተመልክተናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።